ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ንጉሥ ዖዝያንም በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። የልብሱም ዘርፍ መቅደሱ ሞልቶት ነበረ። ሱራፌልም በዙሪያው ቆመው ነበር። ለእያንዳንዱም 6 ክንፍ ነበረው። በሁለቱም ክንፎቻቸው ፊታቸውን ይሸፍኑ ነበር። በሁለቱም ክንፎቻቸው እግሮቻቸውን ይሸፍኑ ነበር። በሁለቱም ክንፎቻቸው ይበሩ ነበር። አንዱም ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር ምድር ሁሉ በክብሩ ተሞልታለች እያለ ይጮህ ነበር። ትንቢተ ኢሳይያስ ምዕራፍ 6 ከቁጥር 1 እስከ 4። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ እስራ ወሰኒዩ ለሚያዝያ በዛቲ ዕለት አዕረፈ አብ ቅዱስ ይስሐቅ እምሀገር ሆሪን እምደወለ እብክ ወእምደቡበ ግብፅ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 22 በዚች ቀን ከግብፅ ደቡብ ከእብክ አውራጃ ከሆሪን ከተማ የከበረ አባት ይስሐቅ አረፈ። የዚህ ቅዱስ የአባቱ ስም አብርሃም የእናቱ ስም ሶስና ነው። ታናሽም ሆኖ ሳለ እናቱ ሙታ ብቻውን ያለ እናት አባቷ እያሳደገው ኖረ። ጥቂት ባደገ ጊዜም የአባቱን በጎች የሚጠብቅ ሆነ። አባቱም ሌላ ሚስት አገባ። በዚያም ወራት ታላቅ ረሃብ ሆነ። የአባቱም ሚስት ትጠላው ነበረ፣ ከጥቂት በቀር እንጀራም አትሰጠውም። ያንንም ሁልጊዜ ለእረኞች ሰጥቶ እርሱ ግን እስከ ምሽት ይፈጽማል። ምሳውንም ለእረኞች እንደሚሰጥና ሁልጊዜ እስከ ምሽት እንደሚጾም አባቱ ሰምቶ እውነት እንደሆነ ሊያይ ወደ እርሱ ሄደ። ቅዱሱም ሕፃን የአባቱን መምጣት አውቆ በልብሱ 3 ጭቃ አድበል ብሎ አሰረ። እንደታሰረ በሚያየውም ጊዜ ለአባቱ አምባሻ እንዲመስለው ብሎ አባቱን በመጣ ጊዜ የልጁን ልብስ ፈቶ አየ። አምባሻም ሆነው አገኛቸው። የነገረውን ሰው ምግብ ለእረኞቹ ከሰጠ በዛሬቱ ቀን ይህ አምባሻ ከወዴት ተገኘለት ብሎ ጠየቀው። እርሱም በእውነት ሰጥቷል አለ። ሌሎቹም ብዙዎች መጥተው በዚህ ነገር ምስክሮች ሆኑ። አባቱም አደነቀ፣ እግዚአብሔርንም አመሰገነ። ይህም ባደገ ጊዜ አባ ኤልያስ ወደሚባል ሰው ሂዶ መንኩሶ በዚያ እየተጋደለ ብዙ ዓመታትን ኖረ። አባ ኤልያስም ባረፈ ጊዜ በርኑግ ወደሚባል ገዳም ሄደ። ስሙ ዘካርያስ ከሚባል አረጋዊ ዘንድ በታላቅ ገድል ተጠምዶ ኖረ። አባቱም ያገኘው ዘንድ ከሀገር ውስጥ ይዞር ነበረ። በዚያም በበርኑግ ገዳም ባገኘው ጊዜ ከእርሱ ጋር እንዲመለስ አባቱ ለመነው። አይሆንም አለ። አባ ዘካርያስም ከአባቱ ጋር ይሄድ ዘንድ እስከሚያርፍም ከእርሱ ዘንድ እንዲኖር አዘዘው። ይህም ቅዱስ ከአባቱ ጋር ሄዶ እስከሚያርፍ ድረስ ከእርሱ ዘንድ ኖረ። አባቱም ባረፈ ጊዜ አባቱ የተወውን ገንዘብ ለድሆችና ለምስኪኖች ሰጠ። በከተማውም ጥቂት ራቅ ብሎ ለራሱ ታናሽ ማደሪያ ሰራ። በሰላም እስከሚያርፍባት ቀን ድረስም ያለማቋረጥ በበጎ ገድል፣ በጾም፣ በጸሎት፣ በስግደት ኖረ። ባረፈ ጊዜም በመልካም ቦታ ኖሩት። ከዚያም ተሰወረ። ከብዙ ዘመናትም በኋላ እግዚአብሔር ሊገልጠው ወዶ በመቃብሩ ላይ መብራት ሲበራ እህል ለሚያጭዱ ሰዎች 3 ቀን ያህል ታየ። ሊያዩትም ወደ ቦታው ሲደርሱ ያ መብራት ከእርሳቸው ይሰወራል። በሁሉ ዘንድም እስቲሰማ እንዲሆን ኖረ። ከዚያም በኋላ በመቃብሩ ላይ እያበራ ያ መብራት ደግሞ ታያቸው። ሥጋውም በዚያ እንዳለ ሁለተኛ በሕልም ነገራቸው። ምዕመናንም አክብረው በግመል ጭነው ወደ ሀገሩ መካከል ወደ ሆሪን ወሰዱት። ነስሪን ከሚባል ሀገር መካከልም ሲደርሱ ግመሉ በዚያ ተንበረከከ። እንዲነሳም መቱት። መነሳትም እምቢ አለ። መኖሪያውም በዚያ ይሆን ዘንድ የእግዚአብሔር ፈቃድ እንደሆነ አወቁ። በዚያም በስሙ ቤተክርስቲያን ሰርተው ሥጋውን በውስጡ አኖሩ። ከእርሱም ብዙ ድንቅ ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን፣ በረከቱ ከኛ ጋር ለዘላለሙ ትኑር አሜን። በዚች ቀን የከበረ አባት የእስክንድርያ ሊቀ ጳጳሳት ለአባቶች ሊቃነ ጳጳሳት 19ኛ የሆነ ለእስክንድሮስ አረፈ። ስለ እርሱ ሐዋርያው አባት አትናቴዎስ እንዲህ አለ። አባቴ ለእስክንድሮስ ተቀምጦ ወንጌልን አያነብም፣ ቆሞ ያነባል እንጂ ከእርሱ ጋር ብርሃን አለ። ሁለተኛም ስለ እርሱ ሲናገር ወደ እርሱ እመምኔቶች መጥተው በእኛ ዘንድ 7 ቀን የሚጾሙ ደናግል አሉ፣ በእጆቻቸው ምን ሥራ አይሰሩም ብለው ነገሩት። እርሱም እህቶቼ ሆይ እኔ 2 ቀን እንኳን ከቶ አልጾምኩም፣ ፀሐይ እስኪገባ ቆይቼ አልበላሁም። በልክ እበላለሁ፣ በልክ ጾማለሁ፣ በልክ በመጠን እሰራለሁ። በልክ ይበሉ ዘንድ፣ በልክ ይጾሙ ዘንድ፣ በልክም ሥራ ይሰሩ ዘንድ ነገራቸው። በበጎ ሥራ ሁሉ ይሰለፉ አለ።
የዚህ ቅዱስ ወላጆች ደጋጎች ምዕመናን ናቸው። እርሱም በቤተ ክርስቲያን አገልግሎት ውስጥ ሆኖ ከታናሽነቱ ጀምሮ በውስጡ አደገ። አባ መክሲሞስ አናጉንስጢስነት፣ አባ ቴዎናስ ዲቁና፣ ተፍጻሜተ ሰማዕት ቅዱስ ጴጥሮስም ቅስና ሹመውታልና እርሱም ከታናሽነቱ ጀምሮ ንጹሕ ድንግል ነው። አባ ጴጥሮስም በሰማዕትነት የሚሞትበት ጊዜ ሲቃረብ በግዞት ቤት ሳለ ይህ ለእስክንድሮስና አኪላዎስ ከውግዘቱ ይፈታው ዘንድ ስለ አርዮስ ወደ እርሱ ገብተው ለመኑት። ስለ እርሱ አባ ጴጥሮስን ይማልዱት ዘንድ ሁለቱም ለምኗቸዋልና። አባት ጴጥሮስ ግን በውግዘት ላይ ውግዘትን ጨመረበት። እንዲህም ብሎ ነገራቸው። የክብር ባለቤት ጌታ ኢየሱስ ክርስቶስ የተቀደደ ልብስ ለብሶ ተገለጸልኝ። ልብሴን አርዮስ ቀደዳት አለኝ። ይህም የባሕርይ አንድነት የለያት ማለቱ ነው። ውግዘቱንም እንዲጨምርበት እርሱ አዘዘኝ። ደግሞም እንዲገለጠላቸው አኪላስ ሊቀ ጵጵስና እንዲሾም ከእርሱ በኋላ ለእስክንድሮስ እንደሚሾም አርዮስን እንዳይቀበሉት በምንም ሥራውን እንዳይተባበሩት አዘዛቸው። አባ ጴጥሮስም ምስክርነቱን በፈጸመ ጊዜ አኪላስ ሊቀ ጵጵስና ተሾመ። የአባ ጴጥሮስን ትእዛዝ ተላልፎ አርዮስን ከውግዘቱ ፈታው፣ ቅስናም ሾመው። ስለዚህም አኪላስ ከመንበረ ሲመቱ ያለ 6 ወር አልኖረም፣ በድንገትም ሞተ። ከዚህ በኋላ ይህ አባት ለእስክንድሮስ ሊቀ ጵጵስና ተሹሞ በመንበረ ሲመቱ ላይ ተቀመጠ። አርዮስንም ከወገኖቹ ጋር አውግዞ አሳደደው። የሀገር ታላላቆችም ከሕዝቡ መጡ፣ ከውግዘቱ እንዲፈታውም ለመኑት። በውግዘቱ ላይ ውግዘትን እንዲጨምርም እንጂ እንዳይፈታው አባት ጴጥሮስ እንዳዘዘው ነገራቸው። ከዚያ በኋላም አርዮስ ወደ ንጉሥ ቆስጠንጢኖስ ሂዶ በግፍ አወገዘኝ ብሎ ለእስክንድሮስን ከሰሰው። ስለዚህ ንጉሡ 318 የከበሩ አባቶች በኒቅያ ከተማ ሰበሰበ። ይህም አባት ለእስክንድሮስ ተመርጦ ለጉባኤው ሊቀ መንበር ሆነ። አትናቴዎስም ጸሐፊ ነበር። አርዮስንም ተከራክረው ክህደቱን ግልጽ አደረጉ። ስለ ጌታችን ኢየሱስ ክርስቶስም ከአባቱ ከአብ ጋር ከሕይወቱ መንፈስ ቅዱስም ጋር በመለኮቱ ትክክል እንደሆነ አስረዱት። ከክህደቱ ባልተመለሰም ጊዜ አውግዘው ለይተው ከቤተ ክርስቲያን አሳደዱት። በአንድ ቃልም ጸሎተ ሃይማኖትን ከአባቶች ጋር ሰሩልን። ደግሞም በእርሳቸው ቤተክርስቲያን ለዘላለም የምትመራባቸው 20 ቀኖናን ሰርተው ወሰኑ። ከዚህም በኋላ ይህ አባት ለእስክንድሮስ ወደ መንበረ ሲመቱ ከድል ጋር ተመለሰ። በበጎ አጠባበቅም መንጋውን ጠበቀ። በወንጌላዊ ቅዱስ ማርቆስ ወንበርም ላይ 17 ዓመት ኖሮ በሰላም አረፈ። በረከቱ ከኛ ጋር ለዘላለሙ ትኑር። ለእግዚአብሔር ምስጋና ይሁን፣ አሜን። በዚች ቀን የሐዲስ ማርቆስ የዕረፍቱ መታሰቢያ ሆነ። እርሱም በእስክንድርያ ለተሾሙ አባቶች 49ኛ ነው። ይህም አባት ከእስክንድርያ ሀገር ነው። እርሱም በሥራ ሁሉ ቅስናውን ጠብቆ ኖረ። የተማረም አዋቂም ሆነ። ለወንጌላዊ ማርቆስ በስም 2ኛ ነው። አባ ዮሐንስም ዲቁና ሾሞ እጅግም መልካም ካህን ሆነ። መጻሕፍትንም በሚያነብ ጊዜ በአንደበቱ ቅልጥፍና በነገሩ ጣዕም የሚሰሙት ሁሉ ደስ የሚላቸው ሆኑ። ከዚያም አባ ዮሐንስ ከእርሱ ጋር አኖረው። በሊቀ ጵጵስናውም ሥራ ሁሉ ሥልጣን ሰጠው። ያለ እርሱ ምክር አባ ዮሐንስ ምን ሥራ አይሠራም። ከዚያም በኋላ በአባ መቃርስ ገዳም የምንኩስና ልብስ አለበሰው። በዚያችም የምንኩስና ልብስ በለበሰባት ቀን ከቅዱሳን አረጋውያን አንድ ጻድቅ ሰው መጥቶ በእርሱ ላይ እንዲህ ብሎ በሕዝቡ ፊት ይህንን ስሙ ማርቆስ የሚባል ዲያቆን በአባቱ በወንጌላዊ ማርቆስ ወንበር ሊቀመጥ አለው ብሎ ትንቢት ተናገረለት። የአባ ዮሐንስም የሚሞትበት ጊዜ ሲቀርብ አባ ማርቆስን ሊቀ ጵጵስና እንዲሾሙት ኤጲስቆጶሳቱን አዘዛቸው። በእርሱም መሾምም ደስ አላቸው። ከአባ ዮሐንስ ዕረፍትም በኋላ ያለ ፈቃዱ ሾሙት። እርሱ ግን ከእርሳቸው ሸሽቶ ወደ አስቄጥስ ገዳም ሰዎችንም ልከው አስረው ወደ መንበረ ሲመቱ አመጡት። ከዚህም በኋላ ጸጥ ብሎ ስለ አብያተ ክርስቲያናት የሚያስብ ሆኖ የፈረሰውን አነጸ፣ ጠገነ። በዘመኑም የመናፍቃንን ጠባይ ከሕዝቡ ውስጥ አስወገደ። ይኸውም በግብፅ ሀገር የተገለጠ ለብቻቸው ቤተክርስቲያንም ሰርተው የሚኖሩ ናቸው። እርሱም አስተምሮ መክሮ መልሶ ከመንጋዎቹ ጋር አንድ አደረጋቸው። እግዚአብሔርም በዚህ አባት እጅ ድውያንን በመፈወስ አጋንንትን በማውጣት ብዙ ድንቅ ታምራቶችን ገለጠላቸው። ከእርሳቸውም አንዱን አስተውል፣ አንተ ያለ ፍርሃት በድፍረት ሥጋውና ደሙን የምትቀበል ባትሆን ይህ ባላገኘህ ነበር። ከእንግዲህ ከክፉ ሥራና ከአንደበትም ከሚወጣ ከከንቱ ነገር ሰውነትን ጠብቅ አለው። በዘመኑም በምዕራብ ያሉ እስላሞች ይሸጧቸው ዘንድ ብዙ ክርስቲያኖችን ከሮም ግዛት ውስጥ ማርከው ወደ እስክንድርያ አመጧቸው። ይህም አባት እጅግ አዘነ። ከየገዳማቱና ከምዕመናን ብዙ ገንዘብ ለምኖ ከእስላሞች እጅ በ30,000 የወርቅ ዲናር ዋጃቸው። የነጻነትንም ደብዳቤ ጽፎ ነጻ ወጣቸው። እንዲህም አላቸው፣ ወደ ሀገሩ መመለስ የሚሻ እኔ ስንቅ ሰጥቼ አሰናብተዋለሁ። ከእኔ ጋር መኖር የሚሻ ካለ እኔ ጠብቀዋለሁ አላቸው። የተመለሱ አሉ፣ ስንቅ ሰጥቶ የሚያሰናብታቸውም አሉ።
ከእርሱም ዘንድ የቀሩትን ጠበቃቸው፣ አጋባቸውም። ከዚያ በኋላ ስለ መድኃኒታችን ቤተክርስቲያንን አሰበ፣ አደሳትም። ሰይጣንም ከሀገር ውስጥ ሁከት አስነስቶ በእሳት አቃጠላት። ይህም አባት መልሶ ዳግመኛ አደሳት። የክብር ባለቤት ጌታችን ኢየሱስ ክርስቶስ ሊያሳርፈው በወደደ ጊዜ ጥቂት ታመመ። በፋሲካ በዓል በእሁድ ቀን ወንጌላዊ ቅዱስ ማርቆስ ተገለጠለት። ለሚወዱት እግዚአብሔር ስላዘጋጀው ተድላ ደስታ ነገረውና ሥጋውንና ደሙን ከተቀበልክ በኋላ ታርፋለህ አለው። በነቃ ጊዜም እንዴት እንዳየው ከእርሱ ዘንድም ላሉ ኤጲስቆጶሳት ነገራቸው። ከዚያም የቅዳሴውን ሥርዓት ጀምሮ ቀድሶ ሥጋውን ደሙን ተቀበለ። በዚያን ጊዜም አረፈ። የሹመቱን ዘመን 20 ዓመት ሆነ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከኛ ጋር ለዘላለሙ ትኖር አሜን። በዚች ቀን የከበረ አባት አባ ሚካኤል የእስክንድርያ ሊቀ ጳጳሳት አረፈ። እርሱም ለአባቶች ሊቃነ ጳጳሳት 53ኛ ነው። ይህም ቅዱስ ጻድቅ መነኮስ በአስቄጥስ በቅዱስ ዮሐንስ ገዳም አበምኔት ሆኖ ተሾመ። በዚያም ያለ ፈቃዱ ወስደው በግድ ሊቀ ጵጵስና በእስክንድርያ ሀገር ላይ ኅዳር 24 ቀን ሾሙት። በሊቀ ጵጵስናውም ሥራ ተጠምዶ የሚጋደል ሆነ። እንደ ሐዋርያትም አጠባበቅ መንጋውን ጠበቀ። ታላቁ ጾምን በደረሰ ጊዜ ወደ አስቄጥስ በዚያም ሊጾም ወጣ። ከመሾሙም በፊት በዚያ ገዳም ውስጥ በብሕትውና ሆኖ መጠመዱንና የቀድሞ መጋደሉን አሰበ። ወደ ጌታችንም እንዲህ ብሎ ለመነ። አቤቱ እኔ በብቸኝነት መኖርን እንደምሻ አንተ ታውቃለህ። ለዚህ ለተሾምኩባት ሹመት ችሎታ የለኝምና የምትገባኝም አይደለችምና በይቅርታም ብዛት ነፍሴን ወስደህ ከዚህ ድካም ታሳርፈኝ ዘንድ ለምንሃለሁ። ጌታም ልመናውን ተቀበለ። ከፋሲካ በዓልም በኋላ በፍቅር አንድነት አረፈ። የሹመቱ ዘመንም 2 ዓመት ከ5 ወር ነው። ለእግዚአብሔር ምስጋና ይሁን፣ በረከቱም ከኛ ጋር ለዘላለሙ ትኖር አሜን። በዚች ቀን አባታችን ጻድቁ ተክለ ሃይማኖት ከኢትዮጵያ ወደ ኢየሩሳሌም ወርዶ ከከበሩ ቦታዎች ከሊቀ ጳጳሳት ከአባ ሚካኤል በረከትን ተቀበለ። የሁለቱ ቅዱሳን በረከትም ከኛ ጋር ለዘላለሙ ትኖር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 23 በዚች ቀን ፀሐይና የአጥቢያ ኮከብ የተባለ ታላቅና ክቡር የሆነ የሰማይቱ የኃያሉ የፈጣኑ የቅዱስ ጊዮርጊስ የምስክርነቱ ፍጻሜ ሆነ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በሚያዝያ 22 ቀን የሚከበሩ ዓመታዊ ቅዱሳን በዓላት ጻድቁ አቡነ ተክለ ሃይማኖት ቅዱስ ለእስክንድሮስ ሊቅ አርዮስን ያወገዘ፣ አባ ይስሐቅ ጻድቅ፣ አባ ማርቆስ ሐዲስ፣ አባ ሚካኤል ዘኢየሩሳሌም፣ አባ ሚካኤል ዘእስክንድርያ። ወርሃዊ በዓላት ቅዱስ ዑራኤል ሊቀ መላእክት፣ ቅዱስ ሉቃስ ወንጌላዊ፣ ቅዱስ ደቅስዮስ የእመቤታችን ወዳጅ፣ አባ አንጦንዮስ አበመነኮሳት፣ አባ ጳውሊ የዋህ። ንጉሥ ዖዝያንን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። የልብሱም ዘርፍ መቅደሱን ሞልቶት ነበረ። ሱራፌልም በዙሪያው ቆመው ነበረ። ለእያንዳንዱም 6 ክንፍ ነበረው። በሁለቱም ክንፎቻቸው ፊታቸውን ይሸፍኑ ነበረ። በሁለቱም ክንፎቻቸው እግሮቻቸውን ይሸፍኑ ነበረ። በሁለቱም ክንፎቻቸው ይበሩ ነበረ። አንዱም ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበረ። ትንቢተ ኢሳይያስ ምዕራፍ 6 ከቁጥር 1 እስከ 4። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። ለብርሃነ ትንሣኤው በሰላም ያደረሰን አምላክ ለብርሃነ ዕርገቱ ደግሞ በሰላም እንዲያደርሰን የአምላካችን ቅዱስ ፈቃድ ይሁንልን። ቅርታውን ቸርነቱን ያርቅብን። የተሻለውን ነገር በቸርነቱ ያዘጋጅልን። በጸሎታችሁ አስቡን አትርሱን ያሉትን በያሉበት ያስብልን። ሰላም እንደዋለ ሰላም ያሳድረን፣ ሰላም እንዳሳደረ ሰላም ያወለን። በላቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ በኃይለ እግዚአብሔር አብይ። ኦ እግዚእ ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማሰራ ኃጢአት እግዚአብሔር ይፍታ፣ እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን፣ ሰላም ያዋለ ሰላም ያሳድረን። ይቆየን።